አቶ አምነን ፊት አይደለም ቶሎ ቶሎ ሲያወራኝ ገንዘቡ እንዲያስገቡልኝ አድርግ። ከዛ ላይ ማስቀረውን አስቀርጭ። ወይዘሪት ሜርሲ እንግዲህ አቶ መለክ አቶ አምናንን እየሰረቀ መሆኑን አወቀች። እንዲሁም ደግሞ ሜርሲ የሲፋንን ነገር ለአቶ አምናን ልትናግረው ስትል አቶ ወይዘሪት ሲፋን ትደርሳለች። ማውራት እንችላለን ስትለው ምን ተፈጥሮ ነው? ምን ለምንድን ነው የፈለግሽው? ይላታል። እንግዲህ ሜርሲ ሁሉንም ነገር ለአቶ አምናን እየነገረች ሲፋን ትደርሳለች። አቶ መሌክ ደግሞ አቶ አምናንን እየሰረቀ መሆኑን ሜርሲ አውቃበታል። አቶ መሌክ ያንተን ምስጢር አውቃለሁ፣ የወንድሜን ልጅ እየሰረክና ለካ የድርጅቱም የክሳራው ምክንያት አንድ እንደሆንክ አሁን አውቄያለሁ። አንተ ለካ ጥሩ ሰው ትመስላለህ። የወንድሜ ልጅን እየሰረክ ድርጅቱ ወደኋላ እንዲቀር እያደረግክ ያለከው አንተነ እንዴ ብላ ሜርሲ ትይዘዋለች። ወይዘሪት ሜርሲ የሰማሽው ነገር አለ? ምንድን ነው የሰማሽው ነገር አለ እንዴ? እኔ እንደዛ አይደለሁም፣ እኔ አይደለሁም እንደዚህ ያደረግኩት ብሎ ሊዋሽ ስል እኔም አንተ ጋራ አብሬ መስራት እችላለሁ ከተስማማን የድርጅቱ የሌባው ዋና ድርጅት እኔ መሆን እችላለሁ፣ አንድ ነገር መስማማት እንችላለን አለችው። እሱም እውነትሽን ነው የምትዩ? እንደዛ ከሆነማ እኔና አንቺ አብረን መስራት እንችላለን። ስለዚህ አንድ ነገር ለአቶ አምናን እንዳታወሪ ይላታል። አቶ አምናን ብሌን እንዴት ነሽ? እኔ እኮ ናፍቄሻለሁ። ለምንድን ነው እኔም እኮ ናፍቄሃለሁ ስትል እሱ ደግሞ አትናፍቅኝም፣ ሁሌም እኔም መረዳት አትችም፣ እኔ እኮ ሌባ ነሽ ብዬ አይደለም። ከዛ ሲፋንና ሜርሲ ተጣሉ። አቶ መሌክ ወደ አቶ አምናን ቤት መጥቶ የቤት መቃጠሉ ምክንያትም የእናቱ መሞት ምክንያትም ሲፋን እንደሆነች ለአቶ አምናን ልትናገር ስትል ሲፋን ትደርሳለች። ሲፋን በጣም በድንጋጤ ውስጥ የሆና ሜርሲ በጣም አስፈላጊ ጉዳይ ስለሆነ ነው በሩን ከፍቼ የገባሁት፣ አቶ አምናን በጣም ይቅርታ አርግልኝ ብላ አቶ አምናንን ይቅርታ ትጠይቀዋለች። ከዛ በኋላ እሷ ደግሞ ታስጠነቅቃታለች። ላይ የምትጫወትም ጨዋታ ካላቆምሽ ምን እንደማደርግሽ አታቅም። ስለዚህ ከኔ ብትጠነቀቂ የተሻለ ይሆንልሻል ብላ ሜርሲ ሲፋንን ታስጠነቅቃታለች። ሲፋን ደግሞ እኔ ምንም ነገር አላረኩም፣ ስለምታወሪው ነገር እኔ ራሴ አላውቅም፣ ምንድነው እያወራሽ ያለሽው? ትላታለች። በደም ጠንቅቀሽ ታውቂያለሽ፣ በእኔ ስምደሽ በብሌን ቦርሳ ላይ የጄሪን ቀሚስ ያስቀመጥሽው አንቺ ነሽ ትላታለች። ጁሊያ ደግሞ እኔም ብዙ ህይወት አለኝ። ጁሊያ ደግሞ ወደ ብሌን ግሩፕ ክላስ ስትሄድ ብሌን እያለቀሰች ታገኛታለች። ብሌን ባክሽ ሁሌ ሲያይሽ አይንሽ ላይ እንባ ሞልቶ ነው የሚያይሽ። ለምንድነው ራስሽን እንደዚህ የምትጎጂው? ራስሽን አትጉጂ። ከራስሽ በላይ የሚሆን ነገር ምንም የለም። እናቴ ትታኝ እኮ ነው የጠፋችው። የት እንደጠፋች ራሱ እስከ ዛሬ እኔ አላቅም። የት እንደጠፋች እኔ ራሴ አላቅም። ግን ብዙ ጊዜ ሆኗል እኔ እሷን ማግኛት ከተውኩኝ። ስለዚህ ሁሌ የት ፈልጌ ነው ማግኛት ስትል ተናግራለች ብሌን ደግሞ ሁሌ ማስበው ሁሌ ማለቅሰው ስለ እሷ ነው። እናቴን በልጅነቴ ያጣዋት፣ የት እንደገባች ያላወቅኩት፣ እናቴ የት እንዳለች ራሱ እስከ ዛሬ ምንም ነገር ሰምቼ አላቅም። ህይወቴ ሁሉ ባዶ ሆነብኝ። ሲያለቅስ ሁሌ የምረዳ ሰው እፈልግ ነበረ። ዛሬ ግን አንቺ እኔን ስለተረዳሽኝ በጣም አመሰግናለሁ። አንቺንም አስጨነቅኩሽ አይደለ ጁላይ ስትል አይ እኔ ያልተጨነቅኩም፣ ሀሳባችን አንድ ስለሆነ ብቻ ነው ያለቀስኩት። የኔም ሀሳብ እንደዛ ነበረ። ዛሬ ላይ የሰጣለውን ሰው ከመሬት እንድነሳ ያረገኝ አቶ አምናንን
እግዚአብሔር ወደ እኔ ልኮ ነው አለቻት። እሷም ደግሞ ምንድነው እስቲ ስለ ህይወትሽ ትንሽ አጫውችኝ። እኔ ትምህርት ቤት እንዳልት የተከለከልኩኝ የቤት ሰራተኛ እናት አባቶቼ ትምህርት ቤት እንዳልሄድ የከለከሉኝ ሁሌ ቤት ውስጥ እንድኖር የሚፈልጉኝ ሴት ነበርኩኝ። ግን ዛሬ ደግሞ እግዚአብሔር አቶ አምናንን ልኮኝ ከመሬት አንስቶኝ ይኸው ዛሬ ትልቅ ቦታ ደረስኩኝ። ህይወት አንዳንድ ጊዜ ሰው ወድቆ ማይነሳ ይመስላል። ስለዚህ ሁሉም ነገር ይስተካከላል። አንቺ ግን አታልቅሽ ብላ ጁሊያ እንደዛ ብላ ብሌንን ትመክራታለች። ሜርሲና ሲፋን ተጣልተዋል ማለት ነው። ሁሉንም ነገር እንደማላቅ ታውቂያለሽ። እኔ ሁሉንም ነገር አውቃለሁ። አሁን ደግሞ ከኋላ መጫወት የጀመርሽው ነገር፣ በስሜ መነገድ የጀመርሽው ነገር ካላቀምሹ ሁሉንም ነገር እንደምነግረው አትጠራጠሪ ትላታለች። የእናቱ ሞት ምክንያት አንቺ እንደሆንሽ፣ የድርጅቱ የመፍረሱ ምክንያት አንቺ እንደሆንሽ፣ የቤት መቃጠሉ ምክንያት አንቺ እንደሆንሽ፣ ይህ ሁሉ ነገር አቶ አምናን ስሰማ ምን እንደሚያደርግሽ እንግዲህ አትጠራጠሪ ትላታለች። ሜርሲ ደግሞ ያኛውን አጋጣሚ አገኝታው እንግዲህ እኔና አንተ አብረን መስራት እንችላለን፣ አለበለዚያ ግን ለአቶ አምናን ሁሉንም ነገር ነግረው እንዳላዋርድክ ተጠንቀቅ ትለዋለች። ምነው ወይዘሪት ሜርሲ የሰማሽው ነገር አለ እንዴ ትላታለች። ብሌን ለወይዘሪት ዛህራ በሻንጣዬ ውስጥ የጄሪን ልብስ አምጥቶ ማን እንደሆነ አስቀምጦ ሌባን የሻለችኝ አቶ አምናን ፊት ይህን ነገር የምትሰራማ ሜርሲ ናት። ከሷ ውጪ ነገር የሚላት ነገር የሚፈልግ ሰው ማንም ሰው የለም። እሷ ናት ይህን ነገር የምትሰራው። እኔ አውቃለሁ ልጄ አትጨነቅ ትላታለች። ከዛ ደግሞ ጄሪ እሷ ምን ፈልጋ ነው እኔ ምን አደረኳት ይህን ነገር ሁሉ የምታደርግብኝ ብላ ተጨንቃ ስታወራ፣ አይ ተያት እሷ ናት ይህን ነገር ሁሉ ማድረግ የምትችለው ትላታለች። ሜርሲ እንግዲህ የወንድሟ ልጅ ጉዳት ደስ የሚላት ሴት መሆኗን በጣም ነው የሚያሳዝነኝ። አክስቴ እያላት እየጠራት እሱን ለመቅዳት ጥረት ማድረጓ ግን ከሲፋን ጋር መጀመሪያ ጓደኝነት የፈጠረችው ከጄሪ ጋር ነበረ። አሁንም ደግሞ አቶ አምናንንና ብሌንን ለማጣላት ከጄሪ ጋር ጓደኝነት ፈጥራ ልብስ ሰርቃለች በማለት አቶ አምናን እንድጠላት ማድረግ ትችያለች በማለት ጄሪ ደግሞ ልብስ ወስዳ ራሷ እዛ በራሷ ሻንጣ በብሌን ሻንጣ ውስጥ አስቀምጣ እሷ ደግሞ ልብሴ ጠፍቷል፣ አንተ የገዛህልኝ ባሌ የገዛልኝ ቀሚስ ጠፍቷል፣ ስለዚህ መፈለግ አለብኝ፣ በሁሉም ክላስ ውስጥ ሁሉም ሳጥን እፈትሻለሁ ብላ መጀመሪያ ብሌን ክላስ ትመጣለች። ቦርሳሽን መፈተሽ አለብኝ፣ አቶ አምናን ባሌ የገዛው ቀሚስ ጠፍቷል፣ መፈለግ ትችያለሽ አለቻት። ከዛ እሷ ያረገችበትን ቦታ ስለምታውቅ ቶሎ ብላ ቦርሳውን ከፍታ ሻንጣውን ትበረብረዋለች። ከዛ አቶ አምናን ይሄ እኮ ነው አንተ ባሌ የገዛህልኝ ቀሚስ ሰርቃ አንቺ ሌባ፣ አሁን ደግሞ እዚህ ቤት ቁጭ ማለትሽ አልፎ ተርፎ ደግሞ ልብስ መስረቅ ጀመርሽ ወይ ብላ ታዋርዳታለች። እንግዲህ ብሌን በጣም ነው እንትን ያለችው። አቶ አምናንም እንግዲህ ብሌን የምስቴ ቀሚስ አንቺ ክላስ ምን ይሰራል ብሎ ይጠይቃታል። አቶ አምናን አንተ ሰው ምለን ብቻ ነው የምታምነው፣ ስለዚህ ራስህን ስለማትሰማ ሰውን መረዳት አትችልም ብላ ታወራዋለች። እሱም ደግሞ አይ እኔ በአይኔ ያየሁትን እሳ እንዴት ልመን? አይኔ እኮ ነው ያየው። ታዲያ አይኔ ካየቅ እኔ ሰርቄ አውጥቼ እዚህ አስቀምጫለሁ ማለት አስበክ ነው ትላለች። አይ እኔ ሁሉም ሰው አይረዳኝም፣ አንቺም ትረጅኛለሽ ብዬ ወደ አንቺ ስጠጋ አንቺም እየካድሽኝ ነው። የመለወጥሽ ምክንያት ምንድን ነው? ለምንድን ነው የምትቀየርብኝ ብሎ ይላታል። እኔ ያልተቀየርኩም አቶ አምናን አንተ ራስህ ነህ የተቀየርክብኝ ብላ ታወራዋለች። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት በለልኝ። ከኔ ጋር ሁሉ ሰላም ነው። ዩቱቤን ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ቀን ተመኘሁላችሁ።